ኢሳም ዛሬ ለኢክራም ማለት ነው የፕሮሚስ ቀለበትና አበባ ነው እየሰጣት። ኢክራም በጣም ደስ ብሏታል። ግን አቤት ግርማ ሞገሷ፣ አቤት እርጋቷ በጣም የሚያስደምምና በጣም ደስ የሚል ነበር። እርጋቷ፣ ስነ ስርዓቷ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ነባር ፋሚሊዎቼ ለምትሰጡኝ አስተያየት ላይክ ሼር ለምታደርጉልኝ ከልብ ከልብ አመሰግናለሁኝ። ዛሬ በኢሳምና በኢክራም በደርባባ ከች ብያለሁ ማለት ነው። በአዲስ ቪዲዮ ወንድም ኢሳም ከአሁን በኋላ ላገባ ነው ወይም ልሞሸር ነው። ስለዚህ የምትወዱኝ የምታፈቅሩ ካላችሁ ፊታችሁን አዙሩ ከኔ ላይ። እኔ ካሁን በኋላ ባለትዳርና የአንድ ሰው ብቻ ነኝ እያለ ነበር። ዛሬ በአዲስ ቪዲዮ ከቻለው ከብዙ ቆይታ በኋላ ነበረ የመጣው። ኢክሩም እሱም ጠፍተዋል። በአንዳንድ ነገሮች የራሳቸውን ህይወት ለማስተካከል ኢክሩ ቤተሰቦቿን አሳምና ቤተሰቦቼ እሺ ብለዋልና ሽማግሌ ላክ እንድትለው ነበረ ምላሹን የጠበቀው ከኢክራም። የኢክራም ምላሽ ግን ይህ አልነበረም። በጣም የሚያሳዝን እና የሚያስጠላ ነበረ። ኢክሩ የቤተሰቦቿ ክብርና ለራሷ ያላት ክብር ሀቂቀተን በጣም ደስ የሚል ነው። በጣም በጣም ከምንም በላይ ብትወደውም ብታፈቅረውም ግን አባቷ ይሄ ነገር አይሆንም ስላሏት አይ እሷም ደግሞ አባቴ ወይም ቤተሰብ ያልፈቀደልኝን እኔ ያንተን ቀለበት አልቀበልም። ዛሬ ተቀብዬክ ነገ ደግሞ ይህን ቀለበት አልፈልገውም እንካ ብዬ ብሰጥክ ምን ያክል ስሜት ነው የሚሰማህ? ስለዚህ ቅድሚያ መቀደም ያለበት ቤተሰብ ነው እያለች ነበር ለኢሳም የመለሰችለት። ያው አባቷ በፊት ቪዲዮ አይተው መሰለኝ እኔና አንቺ አብረን መኖር እንኳ ካለብን የዛሬ 10 ዓመት ብሎ ተናግሮ ነበር ወንድም ኢሳም። ያን ቪዲዮ ስላዩ አባቷም እኔ ሴት ልጅ ነሽ፣ ልጄ ደግሞ ይህን ያክል ጊዜ እርሜሽ እንድቃጠልና የአንቺን ጊዜ እንዳቃጥልብሽ ስለማልፈልግ እንደዚህ አይነት ቪዲዮ ተሰርቷል ብሎ ሲናገራት ኢክራም አባቷን መጫንም አልፈለገችም፣ አባቷን ማስቀየምም አልፈለገችም ማለት ነው። ኢሳም ግን በይህንን ያለው የዛሬ 10 ዓመት ያልኩበት አሁን አላህ ብሎት እኔ ያሰብኩት ተሳክቶልኛል። ስለዚህ ግን ያንቺን አሁን ማስተዳደርና ትዳር ይዤ ለአንቺ መሆን አያቅተኝም። አላህ ለዛሬ 10 ዓመት ብዬ ያቀድኩትን እቅድ አላህ በ2 ዓመት አሟልቶልኛል። ነገ ጧት ደግሞ እኛ ያሰብነውን በ2 ወርም በ1 ወርም አላህ የሚሰጠን ነገር ስለሆነ ብዙም እንትን የሚል ነገር አይደለም። ስለዚህ ከአንቺ አባትሽን ለማሳመን ብዙም እንትን አላልሽም። ስለዚህ እኔ አባትሽን ተጫኛቸው ወይም ቤተሰቦችሽን ናቂያቸው ብዬ አይደለም ሲል ሰራሀዝ ላይ ለቤተሰብ ያለው ክብር ለሷ ያለው ክብር በጣም ደስ ይላል። ምንም ቢወዳትም ቢያፈቅራትም ግን እሱም ቤተሰቦችሽን አስቀይመሽ ወደ እኔ ነይ ሳይሆን ያለው ቤተሰቦችሽን በስነ ስርዓቱ እሱ ለእኔ ይሆነኛል፣ እሱ እኔን ያስተዳድረኛል፣ ለእኔ በቂ ሆነ ሰው ነውና ከሱ ጋር መኖር እችላለሁ ብለሽ ማሳመን ችግር ያለብሽ አንቺ ላይ እንጂ እኔ አባትሽን እዚህ ላይ መናገር አልፈልግም። ማንኛውም ሰው እኔ በአንቺ አባት ቦታ በሆን እንኳን ለራሱ እንደ አባትሽ ነው መልሲ፣ እንደ አባትሽ ነው የሚሆነው። ለምን ማንኛውም ሰው ልጁ ጥሩ ደረጃ ላይ ብትደርስለት ጥሩ ደረጃ ላይ ጥሩ ህይወት ብትኖር ነው እንጂ የሚፈልገው ማንኛውም ሰው ልጁ እንድትጃጃልበት ወይም የሆነ የወደቀ ኑሮ እንድትኖር የሚፈልግ የለም፣ የሁላችንም ቢሆኑ ማለት ነው። ስለዚህ ግን አባትሽ ምንም ጥፋት አለባቸው ብዬ አልልም ነው ያላት። ምላሹ በጣም ደስ የሚል አንዳንድ ነገራቸው ግን በጣም ደስ ይላል። ያላት ስነ ስርዓት እና ያላት ክብር ለሱም ሆነ ለቤተሰቦቿም። ግን አባቷ ደግሞ ለሌላ ሰው ቃል ስለገቡ ያንን ሰው ደግሞ እኔ እንዴት ማድረግ እችላለሁ? እሱም እልክ ተጋብቶ ነው መሰለኝ ያለውን ነገር ቢያቅም ቢያይም በሚዲያ ላይ ይህን ነገር ሊተው አልቻለም። አባቴም ደግሞ ቃል ስለገባ ቃሉን ማጠፍ አልፈለገም እያለች ነበር ለኢሳም መልስ የሰጠችው ማለት ነው። ኢሳምም በቃ ምን እንደምላቸው አላቅም፣ ይወዳታል፣ ያከብራታል። ግን ውደታውም ክብሩም ቢኖርም
መጫንን አልፈለገም። ለምን ቤተሰብን አስቀይሞ ወይም ቤተሰብን ዝቅ አድርጎ ማግባት አይፈልግም። በስነ ስርዓቱ በክብር ቀለበት እንኳን ሲሰጣት ወይም አበባ ሲሰጣት መንበርከክ ያለብኝ አይመስለኝም። ይሄ መንበርከኩ ወይም አንዳንድ ነገሮች ማድረጉ የእኛ ባህል ወይም የእኛ ባህሪ አይደለም። ይሄ የነጮች ወይም የፈረንጆች ነው ያለው። በጣም ደስ የሚል እኔ ለአንቺ ድግስ መደገስ ወይም ተንበርክኬ ቀለበት ማድረግ አንቺ አይደለም ሁሉንም ነገር ማድረግ እችላለሁኝ። ይሄ ነገር ግን አንቺ ለአንቺ የሆነ በቃ እሺ ትይኛለሽ አትይኝም ብዬ እንትን ለማለት ነው እንጂ ቤተሰብ ሳያምን ቤተሰብ ደግሞ ይሄን ነገር ሳይፈቅድ እኛ በሃይማኖታችን አይፈቅድልንም። እኔና እሷ ተዋደርንና እኔና እሷ አብረን መኖር አንችልም። በስነ ስርዓቱ ሽማግሌ በወግ ማድረግ ሽማግሌ ተልኮ በስነ ስርዓቱ ሀላል ሁኑ እንጂ ዝም ብዬ ቀለበቱንም ብሰጥሽ አበባን ብሰጥሽ ያን ያክል የሚካበድ አይደለም። ተንበርክኬም አልሰጥሽም። ባህላችንም ባህሪያችንም ስላልሆነ እኛ የሀበሾች ባህል በስነ ስርዓቱ በቤተሰብ ሲመጣ ነው እና በጣም ደስ ይላል። አስተሳሰቡ አርቆ ሀሳቢ ነው። የዕለት ነገሮች የሚያታልሉት ወይም እኔ እንጃ በራሱ የተማመነ በራሱ በጣም ነው የተማመነው እና በጣም ደስ ይላል። ብዙ ኮሜንታተሮች ደግሞ ፈኪ ተስፋ ቁረጪ፣ ኢሳም ካሁን በኋላ የኢክራምና የኢክራም ብቻ ነው። ወንድም ኢሳም እኮ በቀደም በለቀቃቸው ቪዲዮዎች ለራሱ ብዙ ነገሮችን ተናግሯል። እንደ ማንኛውም ሰው ፍቅር ጠየቀች፣ እቺ ልጅ አልሰረቀችም ወይም ምንም አላለችም። ስለዚህ ተዋት፣ አትናገሯት። በእኔ መታ ስላሰደብኳት በጣም ይቅርታ ብሎ ይሄ ሰው ይቅርታ ጠይቋል። ስለዚህ እዚህ ላይ የፈኪን ስም ማንሳት ወይም መኮመት አስፈላጊ አይመስለኝም። ለምን እሷ ለራሷ ከሚዲያ ላይ የጠፋች ሰው ናት። ብዙዎቻችሁ ሳይመሽብሽ ወደ አህሙ ተመለሺ፣ ሳይመሽብሽ እንደዚህ ነው የምትሏላችሁ እና የሰው ቅስም ባንሰብር የሰው በቃ የሰው ቅስም አንስባር ባይኔ ማለት ነው። በአጠቃላይ የሰው ቅስም ባንሰብር እና ኢክራም ደግሞ ቤተሰቦቿን አሳምና ቤተሰቦቿ ጋር ያለውን ነገር ጨርሳ ከኢሳም ጋር እንደምትኖር ባለሙሉ ተስፋ ነኝ። ለምን በጣም ይዋደዳሉ፣ በጣም ይከባበራሉ። ያላቸው ስነ ስርዓትና ክብር ከባህል ጋር የሚሄድ ነው። ኢክራም ግን ቤተሰቦችሽን አባትሽን ልክ ኢሳም እንዳለው ችግር ያለበሽ አንቺ ነሽ፣ ማሳመን አትችይም። የሆነ አባትሽ እንኳን የሚሉሽን በስነ ስርዓቱ መልስ መመለስ አትችይም። ለምን ልጁን ስለምትፈልጊው ከኔ ጋር መኖር ስለማትፈልጊ እስከሚልሽ ድረስ ነው የደረሰው ኢሳም ማለት ነው። ስለዚህ ያለውን ነገር ቤተሰቦችሽን አሳምነሽ በቀጣይ ቪዲዮ ደግሞ በአዲስ ነገር እንደምትመጡ ባለሙሉ ተስፋ ነኝ። ቤተሰቦች እሺ ብለው ሽማግሌ ላክ ከአሁን በኋላ እኔ የአንተና የአንተ ብቻ ነኝ እንደምትዩ ባለሙሉ ተስፋ ነኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በያለንበት የዓለም ዳርቻ ሰላማችን ብዝት ይበልልኝ። ሰላሙ አሌይኩም ወራህመቱላሂ